200 ቮልት ነው የሚጠቀመው። ማይክሮፋራዱ ከፍ ዝቅ ሊል ይችላል። ስለዚህ ደግሞም በአቀማመጥ ደረጃ ሲሪየስ ነው የሚሆነው ማለት ነው። ናይስ ያያችሁት ነው። ፋኑም ተሽከረከረ። ተርኒንግ ላይቷን በርታለች። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደተለመደው አዲስ ነገር ይዤላችሁ መጣሁ። ከዚህ በፊት የተለያዩ ፓወር ሰፕላይ አይነቶችን ይዤላችሁ መጥቼ ነበረ። የዛሬዋ ደግሞ ትለያለች ማለት ነው። ፓወር ስንሰጥ መብራት ነበረባት። መጀመሪያ ፓወር እንደገባለት ይበራል፣ ተመልሶ ይጠፋል። ከዛ በኋላ ፋኑ ይሽከረከራል። እንደዛ ነበር የሚሆነው። አሁን እዚህ ጋር መጥቼ ሪሴት ስዊቿን ስነካትም እያችሁት ነው፣ ምንም ነገር የለውም ማለት ነው። እርግጠኛ መሆን ከፈለግን ደግሞ ምን ማድረግ እንችላለን ማለት ነው። ከዚህ በፊት እንደምላችሁ ግሪን ፕላስ ብላክ ሾርት አድርጋላችሁ ማለት ነው። እሺ እንደዚህ አርጌ መብራት ነበረበት፣ ፋኑ መሽከርከር ነበረበት ማለት ነው። ፋኑ ሲሽከረከር ይታየን ነበረ ማለት ነው፣ ተርኒንግ ላይቱን ባይበራ። ስለዚህ ምንም ነገር እያሳየኝ አይደለም። ምናልባት ገስ የማደርገው ከፓወር ጋር የተያያዘ ችግር ሊሆን እንደሚችል አስባለሁ ማለት ነው። ፕራይመሪ ሴክሽን ማለት ነው። ኤኒዌይስ ግን እስኪ አዲስ ናት፣ ፈተን እንያት ማለት ነው። እሺ ፓወር ሰጠን ስለነበረ ጥንቃቄ ማድረግ አለባችሁ። ሜን ፊልተር ካፓሲተሩ ፓወር የተወሰነ ፓወር ሊይዝ ስለሚችል ጥንቃቄ ማድረግ ያለባችሁ ነው ማለት ነው። እንደምታዩት ነው፣ ቪዥዋላይዝ ስታደርጉት የሚታይ ነገር ነው። እንደዚህ አይነት ችግር ብዙ ጊዜ የሚገጥመን ችግር ነው። ሁልጊዜም እንደፈታችሁት ምን እላችኋለሁ ማለት ነው። የሆነ ኮምፖነንት ከማንሳታችሁ በፊት ወይም ደግሞ ሜዠሪንግ ኢንስትሩመንት ከመጠቀማችሁ በፊት እንደዚህ ቪዥዋላይዝ ስታደርጓል የምታያቸዋል ማለት ነው። ሜን ፊልተር ካፓሲተር ታያቸዋል። ከሁለቱ ካፓሲተሮች ሜን ፊልተር ካፓሲተር እንዴት እንዳበጠ ማለት ነው። ስለዚህ ሜን ፊልተር ካፓሲተሩ ሲያብጥ ብቻውን አያብጥም። ምን ሊኖር ይችላል ብዬ ነው የማስበው ማለት ነው። ሼድ ያደረገው ኮምፖነንት ይኖራል። ፊውዝ፣ ፓወር አይሲ ወይም ደግሞ ሞስፌቶቹ እዚህ ጋር ያሉት አይሲዎቹ ፌል ሊያደርጉ ይችላሉ። ስለዚህ የፓወር ፕለግ መግቢያው እነዚህ ሁለት መስመሮች እንደምታዩቸው የፓወር ፕለግ ነው። እነዚህ ሁለቱ የፓወር ናቸው። መጥተት ጋር የሚያርፉት ያለው እዚህ ጋር አለ ማለት ነው። እዚህ ጋር ገባ በኋላ እዚህ ጋር ፊውዝ አለ። ፊውዝ፣ ቪዲአር፣ ሌሎች ኮምፖነንቶች ይኖራሉ። ዳዮድ፣ ኢንዳክተር ምናምን አልፎ ነው ወደ ካፓሲተሩ የሚሄደው። ስለዚህ በዛ መካከል ላይ አሁን ብሪጅ አይሲ ጤነኛ መሆኑን ቸክ ማድረግ ያስፈልጋል። ኢንዳክተሩ፣ ፊውዝን እና ቪዲአር ቸክ አድርገን ከዛ በኋላ ከብሪጅ አውጥፑት ወደ ካፓሲተር ስለሚሄድ ማለት ነው። ስለዚህ አሁን ምን አደርጋለሁ ማለት ነው፣ ምን ጊዜም ከዚህ ከገባልኝ በኋላ ከዚህ ተነስቼ እያንዳንዱ መስመር ትራስ እያደረጋችሁ እስከ ብሪጅ ያለው አይሲ ብሪጅ አይሲ ነው ወይም ደግሞ ብሪጅ ሬክቲፋየር ዳዮድ ነው እስከ ኢንፑቱ የመካከለኞቹ ድረስ ማለት ነው። ባንዴ ነው ቸክ የማደርገው። እነዚህ ሁለቱ ኢንፑቶች ናቸው። አንዱን ከዚህ ይይዝና በመልቲሜትር ላሳያችሁ። እንደዚህ መልቲሜትራችሁን ኮንቲኒቲ ላይ ታደርጉና ዳዮድ እያንዳንዱ ስለኩ ዳዮድ ታደርጉታላችሁ። ግን ኮንቲኒቲ ነው የፈለኩኝ እኔ። በመሃል ላይ የተቋረጠ መስመር ካለ ፊውዝ ምናምን ተቋርጦ ይሆናል ብዬ ስለማስብ ማለት ነው። እንደምታዩት አንዱ ፌዝ ነው፣ አንዱ ኒውትራል ነው። ስለዚህ ኢንዳክተሮቹን፣ ፊውዝ፣ ሌሎችንም ኮምፖነንት አልፎ የተደረሰ ይደርሳል ማለት ነው። ብሪጅ አይሲዩ ላይ ማለት ነው፣ ደግሞ ብሪጅ ዳዮድ ላይ። ስለዚህ እኔ እዚህ ጋር ይዝና
የኤሲ ኢንፑት ላይ አሁንም እስከ ብሪጅ ኤሲ ኢንፑት። እሺ ችኛዋን እዚህ ያያችኋት ነው። ከዚህ ከሁለቱ አንዷ መስመሯ ሙሉ መሆኗን ያሳየኛል ማለት ነው። ችኛዋ ግን ኦፕን ናት ከሁለቱ ማለት ነው። እነዚህ ሁለቱ ምንድን ናቸው? ኮምፖነንቶችን አልፈው እዚህ ድረስ መድረስ አለባቸው። ድምፅ ብስት አለበት። ፌዙ ከፌዙ ኒውትራሉ ደግሞ ከኒውትራል። ስለዚህ እየሰጠኝ አይደለም። እነዚህ ሁለቱ ደግሞ አውትፑት ናቸው። አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ ነው። ወደ ካፓሲተሩ የሚሄድ ነው ማለት ነው። ስለዚህ አሁን የሚያሳየው ምንድነው? ፊውዝ ችግር እንዳለበት ያሳየኛል ማለት ነው። ፊውዝ ነው ብዙ ጊዜ ኦፕን የሚሆነው። እቺ ፊውዝ ናት። ፊውዟ እንደዚህ አሁን ቸክ በማድረግበት ጊዜ በቀላሉ ማስተካከል ትችላላችሁ። እንደዚህ ያው ፊውዟ ኦፕን ነች። ምን ችግር አግኝቻለሁ? ፊውዝ አግኝቻለሁ፣ ካፓሲተር። ከዛ ውጭ ደግሞ እዚህ ጋር የተቀመጡ አይሲዎች አሉ። እነዚህን በጥንቃቄ ቸክ ማድረግ መቻል አለባቸው። ሁለተኛ ነገር እዚህ ጋር የተቀመጡ አይሲዎች አሉ፣ ሞስፌት አይሲዎች። እነዚህን ቸክ እናደርጋለን። ሰከንደሪ ላይ ያለ ፓርት ነው። ፕራይመሪ ሳይድ የት ድረስ መሰላችሁ? ታያችኋል። ይሄ እንደዚህ ፕራይመሪውን ሳይድ ብታዩት እንዴት መሰላችሁ? እንደዚህ ነው። ይሄኛው ሳይድ ነው ፕራይመሪ። ከዚህ በኋላ ያለው ይሄ ምንድነው? እንደዚህ ሰከንዳሪ ነው ማለት ነው። እሺ ናይስ። ሳሚ ኮንዳክተሮችን እያለፉ ምነካው ሾርት ካላቸው ነው ወይም ደግሞ ሊንክ ካላቸው ነው። ሬዚስተር ሲሆን ብዙ ጊዜ ኦፕን ነው የሚሆነው። ችግሩን ፈልጎ ለማግኘት አስቸጋሪ ቢሆንም ግን እያንዳንዱን የተቀመጠበትን የሲኤምዲ ሬዚስተር ላይ የተቀመጠውን ቫልዩ እያያችሁ በመልቲሜትር ቸክ ታደርጋላችሁ። ኦሚክ ቫልዩ ማለት ነው። ሻርፕ ካልመጣላችሁ ያው ብዙ ጊዜ ይቀጥላል። እርግጥ ይነዳል፣ ምልክት ያሳየናል የሬዚስተር ጥሩነቱ። በዛ መንገድ ችግሩን ትለያላችሁ ማለት ነው። ቸክ ታደርጋላችሁ ዳዮድ መስጠት ባለበት ቫልዩ። ሁለተኛ ነገር እንደዚህ ካፓሲተር ሰብ ፕራይመሪ ላይ ያሉት ሃይ ቫልዩ ሬዚስተሮች አሉ። እነሱ ምን ሊያደርጉ ይችላሉ? ኦፕን ሊያደርጉ ይችላሉ። ስለዚህ መጥቼ እንደዚህ ቸክ ሳደርግ እሺ ትክክል እስከ 300 ይሄዳል ማለት ነው። 370 ድረስ ማለት ነው። ናይስ። በኪሎ ኦም ደረጃ ነው ቫልዩ ያላቸው ማለት ነው። ሁለቱም ባንዴ ቼክ አደርጋለሁ። ኦፕን ከሆነ እንደዚህ መለካበት ምክንያት ምንድነው? ሬዚስተሮች ችግር ካለባቸው የኦፕን ስለሚያነቡ ነው። እንደዚህ ሬዚስተሩን ስለዚህ የመለካበት ምክንያት እንደምታዩት ማለት ነው። ሁለቱን ሬዚስተር ነው ቼክ እያደረኩት ያለሁት። ቫልያቸውን ችግር ካለበት አንድ ሬዚስተር ኦፕን ስለሚያደርግ አይመጣልኝም ይሄ ቫልዩ ማለት ነው። ስለዚህ ደህና መሆኑን ቼክ አደርጋለሁ ማለት ነው። ስለዚህ አሁን አይሲዎች ደህና ናቸው። እነዚህ አይሲዎች ደህና ናቸው። ሁለቱም አይሲዎች የግድ አንዱ አይሲ ፌል ካደረገ አካባቢ ያሉት ኮምፖነንቶች ሁሉ ምንድነው የሚሰጠን? ሾርት ነው የሚያነቡልን። ስለዚህ በጣም አሪፍ። ስለዚህ በምን ተገላገል ማለት ነው? ሁለት ነገሮችን ብቻ ነው የምቀይረው፣ ፊውዝን እና ፊልተር ካፓሲተሩን ማለት ነው። እዚህ ጋር ያየነው ሰርኪት ላይ የተጠቀመው ኤንቲሲ ኢንዳክተሮችና እስከ ካፓሲተር ድረስ ብሪጅ ነው ያለው፣ ሌላ ነገር የለውም። ቪዲአር አልተጠቀመም። የሚጠቀመው ቫልዩ ስንት መሰላችሁ የሚሆነው? 200 ቮልት ነው የሚጠቀመው። ማይክሮፋራዱ ከፍ ዝቅ ሊል ይችላል። ስለዚህ ደግሞም በአቀማመጥ ደረጃ ሲሪየስ ነው የሚሆነው ማለት ነው። የዳዮዱ አውትፑት ኔጌቲቭ አውትፑት፣ የዳዮዱ ኔጌቲቭ አውትፑት የካፓሲተሩ ፖዚቲቭ ላይ የተገናኘው እንደምታዩት ማለት ነው። ዳዮዱ ብሪጅ ሬክቲፋየሩ 4 እግር አይደል ያለው? 1 2 3 4። ስለዚህ የዳዮዱ ኔጌቲቭ የካፓሲተሩ ፖዚቲቭ ላይ፣ አሁንም የዳዮዱ ፖዚቲቭ የካፓሲተሩ ኔጌቲቭ ላይ የተገናኘው እንደምታዩት ማለት ነው። ነገር ግን ካፓሲተሮች ሁለቱ ካፓሲተሮች በሲሪየስ ነው የተገናኙት ማለት ነው። ስለዚህ አንድ መጠቀም ትችላላችሁ ከፍ ያለ ቫልዩ ካፓሲተር ካገኛችሁ ማለት ነው። እሺ እኔ 200 በ470 አንድ አግኝቻለሁ። አንዱ ግን ቮልቴጁ ከፍ ሊል ይችላል።
በእነዚህ ነው የምንቀይራቸው ማለት ነው። 200 በ470 ትክክል ናት። እኛዋ ግን ቮልቴጇ ከፍ ይላል። 220 ቮልት ነው፣ ችግር የለውም። ከፍ የማለቱ ብዙ ጉዳት የለውም። ዝቅ የማለት ነው ችግር የሚኖረው። ፓወር ሰፕላይ የሚጠቀሙት ካፓሲተር ቫልዩ ቮልቴጅ ሬቲንጉ ካለው ከምትጠቀሙት ፊልተር ካፓሲተር ማነስ የለበትም። ከፍ ነው ማለት መቻል ያለበት። ፊውዟን የምንተካት ነው። ምናልባት ችግር ካለ እና ሾርት የሚፈጥርበት አጋጣሚ ካለ ጃምፐሯ በጣም ሴንሲቲቭ መሆን አለባት፣ ተመልሳ ሜልት እንድታደርግ ማለት ነው እንጂ ወፍራም ከሆነ የምትጠቀሙት ጃምፐር ብዙ ኮምፖነንቶችን የሚያቃጥልባችሁ። ስለዚህ የምትጠቀሙት ሬቲንግ በጣም ሴንሲቲቭ መሆን መቻል አለበት ማለት ነው። ካረጋግጣችሁ በኋላ ራሱን ፊውዝ መጠቀም ትችላላችሁ። አዘርዋይስ ግን ጃምፐርም ወፈር ታደርጉት ችግር የለውም። ነገር ግን ቼክ ስታደርጉ እንደዚህ እሺ፣ ጃምፐሯን ካስቀመጥኩ በኋላ ቼክ አደርገዋለሁ እስከ ብሪጁ ድረስ መድረሱ ማለት ነው። እንደዚህ ናይስ። ስለዚህ ሉፑ ዝግ ነው ማለት ነው። ጥንቃቄ ማድረግ ያለባችሁ የፊልተር ካፓሲተር ስትቀይሩ ፖላሪቲ በደንብ ማየት አለባችሁ። ፊልተር ካፓሲተር ኔጌቲቭ እና ፖዚቲቭን በደንብ ካላያችሁት ካቀያየራችሁ ሊፈነዳባችሁ ይችላል። ጥንቃቄ ማድረግ መቻል አለባችሁ። ትክክል ነኝ። አሁን ፓወር ሰጥቼ ቼክ አደርገዋለሁ ማለት ነው። ያለውን ውጤት ደግሞ አብረን እናያለን። ማለት ተርኒንግ ላይቱ አይበራም፣ ፋኑም አይሽከረከርም ነበረ። አሁን ደግሞ እስኪ ያለውን ውጤት አብረን እናያለን ማለት ነው። እንደዚህ ፋኑን እንሰካና እሺ፣ አሁን ምን አደርጋለሁ ማለት ነው። ችግር ካለበት መልሶ ፊውዝ ሊመታው ይችላል። እሺ፣ ፓወር ልስጥ አሁን። ናይስ። ችግር ይኖርበት ኑሮ አሁን ፊውዙን ይመታው ነበረ፣ የሆነ ድምጽ ያሰማን ነበረ። ስለዚህ አሁን ምን አደርጋለሁ ማለት ነው፣ ፋኑ መሽከርከሩና ተርኒንግ ላይቷ መብራቷን እና ለማለት ነው። ምን ብያችኋለሁ ማለት ነው። ግሪን ፕላስ ብላክ ሾርት በማድረግ አውትፑቱን ቼክ ታደርጋላችሁ ማለት ነው። በተደጋጋሚ ሰርቻላችኋለሁ ፓወር ሰፕላይን በተመለከተ ማለት ነው። ናይስ፣ እያያችሁት ነው። ፋኑን ተሽከረከረ፣ ተርኒንግ ላይቷን በርታለች። ስለዚህ በዚህ መንገድ ፓወር ሰፕላይ አያዳንም ማለት ነው። በዋጋም ውድ ነች። የዛሬን በዚህ ጨረስን። በቀጣይ በሌላ ፕሮግራም እንገናኛለን። በጣም አመሰግናለሁ። ቴንኪው። ባይ ባይ።